መጣችና ስታወራኝ እኮ መጣችና ስታወራ እንደውም እንደ ዛሬ አውርቻት አላውቅም። ምንድነው አልኳት። ስልክ ባወራ እኮ እጄ እየሰራ ነው ያልኳት። በቃ ወስተር ነኝ። ስልክ ባወራ እጄ እየሰራ ነው እንጂ ቁጭ ብዬ አላየሽ። ለምን ስልክ አወራሽ ብላ ነው? ስልክ እያወራው ኬክ ስሪ ብላኛለች መጀመሪያ ማለት ነው። ኬክ ስሪ አለችኝ። ነገ ልጄ ይመጣል ኬክ ስሪ አለችኝ። ኬኩ ደግሞ ዛሬ ጀምረሽው ነገ ነው የሚያልቀው። እሺ ብያታለሁ። ልጀምረው የሚያስፈልገኝን ዕቃ እያወጣሁኝ መጣች። ቦክ ብላ መጣች። ዛሬም ስልክ አለችኝ። ዛሬ ዝርዮችሽ አልቀው አድረዋል አላት እንጂ ማታወሪው ስንት ጊዜ ነው ስልክ አታውሪ የተባልሽው አለች። እኔ ደግሞ ኮስተር አልኩና አንቺ ፈጣሪ ሆይ ዛሬ ቀኔ ስለሆነ ይሁን አላውቅም። እጄ እኮ እየሰራ ነው አልኳት። ባወራም እየሰራሁ ነው አልኳት። ከባድ ናቸው እኮ አንዳንዴ ሌላ ጊዜ ስልኩን ወረውረዋለሁ ወይ ይቅርታ ልጠይቃት እችላለሁ። ከዛ እጄ እየሰራሁ ነው። ኔትወርክ የላትም ይዟታል ኔትወርኳ። ኧረ ግርቢ በያት ምን እግዚአብሔር ምክንያት አለው። አይ ምክንያት ነው። እግዚአብሔር ከዚህ የተሻለ ይሰራል። ጥሩ ነገር አስቦላን ጥሩ ነገር ይሰማል። አሁን ይሰማል። አውሪ አይሰማም? ኔትወርኩ ይሰማል። ይሰማል ብሌን አውሪ የኔናት ኔትወርክ ነው። ከሰው ሰብኬ ነው። እሺ እሺ። ከሰው ሰብኬ የለም ቤቱ ብሌን ኢንተርኔት የለም ቤቱ እኮ ኢጃዛ ቤት እኮ ነው። ተሰውሽ እኮ ኢጃዛ ታውቂያለሁ። ኢንተርኔት የለም ታዲያ ተሰው ሸብኬ ነው አለች። በራሴ ሞልቼ ነው። አንዳንድ ቤቶቹ ግን አለ እኮ ኢጃዛ ቤት ደግሞ ዋይፋይ የለም። ማሬ ምን ችግር አለ? ልበል ሀፊዬ የራሳቸው እኮ ነው። ራሳቸው እኔ በፊት የነበርኩበት ቤት ልንገርሽ 10 ዓመት ነው አረ የኖርኩበት ታውቂያለሽ። እና ሴትዮዋ ያሮጊቷ ሽንት ቤት አልገባም አለች። ይዘን የሁለት የልጅ ልጅና እኔ ይዘን ሽንት ቤት እናስገባታለን እና አልሄድም አለች። እግዚአብሔር እና እጇን ለሁለት እኮ ይዘናት የምንሄደው ሴትዮዋ አልገባም ብላ መሬት ቁጭ ብላለች። ውጪ ተቀምጥዶ ቤቱ በሩ እንዳለ እንትን መስታወት ነው። ሰውየው ያ ልጇ ማለት ነው። ቁጭ ስትል ጥለሻታል ብሎ መጣ። እኔ እኮ አልጣልኳትም እኮ አልወደቀችም እኮ። ከዛ ጥለሻታል ሲለኝ አንተ ሰግደሃል እንደ ተነሳሁ ለምንድን ነው የምትዋሸው አልኩት። በአይኔ ካየህ እኮ ልጅህ አለች እኮ። ልጅቷም ደግሞ ስትላሰርዳው አፉ ጭራሽ ሳሙና ይተፋል የመናደዱ የተነሳ ማለት ነው። ከዛ አበደ። ዝም አልኩት። መሄድ ነው የምትፈልጊው አለኝ። ምን እናንተ ቤት ብቻ ነው እንዴ ቤት ያለው አልኩት። እናንተ ቤት ብቻ አይደለም ሰራተኛ እኔ ብቻ አይደለሁም አልኩት። እናንተም ታመጣላችሁ እኔም ሌላ ቦታ እገባለሁ አለኝ። አሁን ከአንቺ ጋር ንግግር የለኝም አልፈልግም ካልሽ መቀመጥ ትችያለሽ አለኝ። እኔ ያገኘሁኝ ብዬ እንደውም እንቅልፍ ተትናንት ወደ 2 ቀን አልተኛው እንቅልፍ በክፍሌ ገብቼላት እግዚአብሔር ስነሳ አገር ሰላም ነው ብዬ ስነሳ እኔ እናት ተነጋግሮ ምን ተብሎ ለካ ሰራተኛ ተፈልጓል። እኔ አላወቅኩም። እቃሽን ሰብስብ ያለኝ ሲለኝ ትሰበሰባላት ታዲያ ምን ችግር አለው አልኩት። እግዚአብሔርን በኋላ ምን ይላል ይቅርታ ጠይቂኝ እናቴ ጥያት አለው ብለሽ ይቅርታ ጠይቂኝ አለኝ። መቼም አላደርገውም አልኩት። መቼም አልጠይቃ እውነቴ ነው እኮ አለ። አሁን ልሳቅ ቅድም እኔ ነኝ የማውቀው። ሁሉም ነገር ለበጎ ነው። እንዴት ነሽ? ሁሉም ለበጎ ነው ውዶቼ። ሁሉም ነገር ለበጎ ነው። ሁሉም ነገር ለጥሩ ነው። አንዳንዴ እኮ መልካምም ሊያደርግ እኮ ፈተና ይበዛል። ታውቂያለሽ? ይሄ ለመልካም ነው።
አዎ ለመጣ ችግር የለም። ምክንያት አለው። እስኪ በትልቁ አርጓት ነው ምንም አታስቡ። ይኸው ምን ውስጥ ቤት እኮ አለኝ። አብሽሮ የኔ ውዶች ኮተት ውስጥ ነኝ። የምን ኮተት ነው እንዳትሉ እናውቀዋለን። አትጨነቂ፣ ሁላችንም እናውቀዋለን። ከዚህ በፊት ያየነው ነው። አታስቢ፣ ሁላችንም አይተነዋል። አዎ አታስቢ። በትልቁ አርጓት ልብ ያለኝ ስልኩ በትልቁ አላደርግም። ትልቁ ላይ ነኝ። ሚሚዬ ከኔ ጋር በትንሹ ነው የሚያሳየኝ። ይሄ ስልኬ ተበላሽቷል። እግዚአብሔር ነው ቦታ ማን ይወድባት? እኔ ምን ሆነሽ ነው? አይ ምንም አልሆንኩም። ምንም አልሆነችም። ኧረ ምንም አልሆነችም። ቀን ትንሽ ራሷ አሟት ነበር። ራሷ ያሞኛል ያለች ነበር። ቀን አይኑ እኮ አብጧል። የት ሄደች አለ ራሱ አውራ አንቺ ፍቅር አስይዘሽ ነው ሰውዬው። እኔ ተመታሽ። ሰላማዊ ግሩፕ ላይ የለችም እንዴ? ክብ የለሽም እንዴ ግሩፕ ላይ? አስገቧት፣ ኧረ አስገቧት። የቤታችን ልጅ አስገቧት። እኔ እኮ ለምኜ ማለት ነው። ማን የለምናቸው ምድረ ሸቃላ ብዬ ተውኳቸው። ቆይ የኔ ቁጥርሽ ነኝ አስተላልፍልሻለሁ። ችግር የለም እኔ እሰጥልሻለሁ። እሺ እና ውዶቼ ፏ ብዬ ላውራችሁ። ማዲያም አለች ማዲያም የለችም አይደለም። መሬት ላይ ቁጭ ወይዬ እግዚአብሔር ይመስገን። አይዞሽ እንዴ ዛሬ ፏፈሽ በሻ የትኛዋም ወጣች ወይ የኔ ትንሽዬ እንዳታነሽ አፈቅርሻለሁ በያ። ኧረ እንደዛ ተበሩ እናንተ። አረቦቹ ደግሞ ሰበብ ነው የራቃቸው። ራራሽነትና ማቃጠል ነው እንጂ ምን አባቷ ስራ ገባሁ ብሌኗ እግዚአብሔር ይጠብቅሽ። ሰላም በይልኝ በያት። አንሽላት ጌታን ምን ፈለግሽ በያት። ባልሽን ሰላም በይልኝ። እቺ ቆሻሻ ምን አርጋት ነው ቆይ የምትሰሪባት? ወጣሽ እንዴ ብሌን? ተዛ ቤት ወጣሽ እንዴ ሚሚ? ኧረ አልወጣችም። ወዴት ነው እንትን የምትይው? እኔ እንጃ። እንደዚህ ብሌንዬ አንሽላት፣ በጌታ አንሽላት። ብቻ ማናት ማነው የደወለው? ሴት ኧረ ሌላ ጋ ነው ሚሚ፣ ሌላ ጋ ነው የተደወለው። ብላ ድንገት ብላ ተይ በቃ ማውሩ ማፈሽ እልፍ ሊያደርግልሽ ደግሞ ብዙ ነገሮች ያመጣል። ስግደት የሰው ሀገር መቼም የእኔ ቤት ነው ብላችሁ ማናችሁ እንዳታስቡ። ማናችሁም ሀሳብ አትጣሉ እሺ። በሰው ቤት ብሌንዬ እንደኔ የኔ ቤት ነው የሚል አልነበረም። 10 ዓመት የኖርኩበት እኮ እኔ እናት ብዙዎቹ ከኔ ተማሩ ብያለሁ እኮ። እኔ ተቆሻሻም ጥፍሬ በጥፍር ያልቆጥራቸው ቆሻሻ ነው እኮ የሚቀየሩ። በጥፍር ቆሻሻ ነገሩ እኔ እግዚአብሔር ይመስገን አልተቀየንም። አሁንም ሲያዩ በፍቅር ነው ይለምኑኛል። እኔ አልፈልግም። ዛሬ እኮ የሚያጣላኝ ነገር እንደዚህ ከዚህ በፊት እኮ ከዚህ በላይ ተጣልተናል። ከዚህ በላይ ተኮራርፈናል። ከዚህ በላይ በአንዴ እንደዚህ ግልብጥ የሚያደርግ ነገር እኔ እንጃ። ለራሴ ድንግጥ ነው ያልኩት ማለት ነው። መንፈስ አላቸው እኮ አንዳንዴ መንፈስ አላቸው። እግዚአብሔርን የተሻለ ሊሰጥሽ የተሻለ ሊከፍትልሽ ነው። መቤት የተሻለ አብራ ያለችው